ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የብሩኬ ታምር እንግዲህ እየቀጠለ ነው ማለት ነው። የዛሬው ግን በጣም ፈን የሚያደርግ ቪዲዮ ነው የተሰራው። እኔ ስቄ ቪዲዮ እስከሚያልቅ ድረስ በሳቅ ነው የጨረስኩት። የእውነት ነው የምላቸው እና ደግሞ ማለት ነው የትኛው ፓርት እንዳሳቀኝ ታውቃላችሁ? የብሩኬ ሱሪ የሚደራርበው ፓርት። በቃ ሱሪ ደራርቦ እንደውም እንደ አማራጭ ሱሪው ከተደራረበ በኋላ ቀበቶ ከታጠቅ በኋላ ብሩኬ ቁልፍ ቢገጠምበት እንደ አማራጭ ጥሩ ነው። ቁልፉ ይገጠምና ከዛ እንትኑ ይሄ መክፈቻው አለ አይደለ? መክፈቻው ከሚፍታ ጋር ይቀመጥና ደር በቃ የዛሬው በጣም የሚገርም ነው። እና አንድ ሀሳብ ምንድን ነው ያሰበው? እኔ ከሀይሚዬ ጋር ስላደርኩ ሌላ ነገር ያደርጋል ብላችሁ አትገምቱ። አብሮ ማደር ማለት ሌላ ነገር ማድረግ ማለት አይደለም። ስለዚህ እኔ እሷን አቅፊያት ብቻ ነው መተኛት የምፈልገው። ጠረኗን እንድታሞቀኝ እፈልጋለሁ። ብርድ እየበረደኝ ነው። ብቻዬን መሆን አልፈልግም። ስለዚህ ያሉኝን ሱሪዎች ደራርቤ ቀበቶ አስሬ እተኛለሁ። እሷም ደግሞ ከፈለገች ቀበቶ ትሰርና ትተኛ ብሎ ለሀይሚም ቀበቶ ይዞ ሄዷል። እሱም ደግሞ ከአንድም ሁለት ሶስት ሱሪዎቹን ደራርቦ ነበረ ለጥንቃቄ ማለት ነው። ለጥንቃቄ ሌላ ነገር እንዳይፈጠር። የዛሬው በጣም ነው የሚገርመው። የሆነት በቃ የሆነ እንዴት ነው ፈን የሆነ ነገር በቃ አስደሳች ድራማ በሉት። በቃ ቡራ እየሰራ ያለው ድራማ፣ ተከታታይ ድራማ አልተቻለም። የእውነት አልተቻለም። ግን የእውነት አይደለም የሚሰራው። አንድ ነገር እንድትረዱ የምፈልገው ነገር ማለት ነው ይሄ የብሩኬ ገጸ ባህሪ አይደለም። ይሄ ድራማ እየሰራ ነው። ፕራንክ እያደረጋቸው ነው በነገራችን ላይ። እና ብሩኬ እንደዚህ አይነት ስራ አይሰራም። ግን የዛሬው በጣም ነው የሚያስቀው። በጣም ሀይሚን አይታችኋት ከሆነ እንደውም እንትኑን እንደውም ቀበቶውን ነው ምንድነው የመጋረጃውን መሰለኝ ከአሻንጉሊቷ ጋር አጣብቃ ልታስር ማለት ነው የሞከረችው ነገር። ከዛ ደግሞ ሲይዛት ሚፍታህማ በር ላይ ቆሙ የጠበቃት ነው መሰለኝ። ሚፍታህ ስትል እኮ በሩን በርግዶት ነው የገባው ሁሉ። ወይኔ እናቴ ወይ! ኧረ ቡራ አልተቻልክም፣ እውነት አልተቻልክም። ይሄን ያክል በርዶሃል ማለት ነው። ይሄን ያክል በርዶሃል ቡራዬ። አይዞ ታገስ፣ ትግስት ይኖርክ። ሀይሚዬ ያንተ ናት። አይደለም ማቀፍ ቀርቶ ሌላ ነገርም እኮ ታደርጋለህ። በትዕግስት ነው ሁሉም ነገር። እና ደግሞ ሽማግሌ ላክ የሚሉክ ይህ የክብር ጉዳይ ነው። ለአንተም ለሀይሚዬም ደስ ይላል እኮ ሽማግሌ ሲላክ። ክብሩ የሀይሚ ብቻ ሳይሆን ያንተም የቤተሰብም ክብር ስለሆነ ለዛ ነው። ራስክም ታውቀዋለህ። አውቀህ ስታወዛግብ ነው እንጂ እኛን ማለት ነው በደንብ አድርገህ ታውቀዋለህ። እንደዚህ አይነት ነገርም እንደማታደርግ ውስጥህ ያውቀዋልና ብቻ እኔ ተመችቶኛል። ቤተሰብ የእውነት ነው የምላችሁ፣ በጣም ነው የተመቸኝ። የዛሬው በተለይ እንዴት ብዬ ልንገራችሁ፣ እውነት በጣም ነው የሚያስቀው። እና እንደውም ሚፍታህ ይዞት ምናምን እግሩን ሊያስሩት ሲሉ ያለው ፓርት መጨረሻ ላይ እንደውም እኮ እንደሱ ጥለውት ከወጡ በኋላ እንዴ እኔ ለራሴም እኮ ያበድኩ መሰለኝ አለ፣ ሱሪውን ሲያወላልቅ ማለት ነው። እና ይቅርታ ቤተሰብ፣ በጣም ይቅርታ። መጨረሻ ያው ፎቶዋን አቅፎ እንግዲህ ተኝቷል ማለት ነው። ችግር የለም አንቺ ብትሄጂም ፎቶሽ ስላለ በፎቶሽ እጽናናለሁ ብሏል። ኧረ ቡራ፣ ኧረ ቡራ፣ ኧረ ቡራ፣ ኧረ ቡራ፣ በስማ ሚዛሬውማ ይለያል እኮ ቤተሰብ። እውነት ግን እንደው ሳታሹ ማለት ነው ፈታ አላደረጋችሁም? እኔ ፈታ ነው ያልኩበት በዛሬው ቪዲዮ። ባይዘዌ በጣም አስተማሪ ስራ ነው እየሰሩ ያሉት። በጣም አስተማሪ ስራ ነው። ዝም ብሎ የሚያስቅ ብቻ ሳይሆን እኛ የምንማርበት ነገር ነው እየተሰራ ያለው እና አሪፍ ነው። ግን መቼ ነው አብቅቶ አንተን ደግሞ እንደዚህ የሚያሰቃዩ? ሀይሚም ሙፍታህም አንተን መቼ ነው እንደዚህ የሚያሰቃዩ? አሁንማ ይሄው ራስህ ነህ እያሰቃያቸው ያለው ልጆቹን በሚገርም ሁኔታ ማለት ነው። አይ ወይኔ እናቴ ስማም፣ የዛሬውማ ይለያል እኮ ይለያል። ቁልፍ መገጠም አለበት። በቃ ቁልፍ ተገጥሞ ማደር አለበት። በዚህ ሁኔታማ ወንድማችን ጨለለ እኮ ያስብላል ሁኔታው። እውነትም ጨልሏል ወይ ቡራ ነው የሚያስብለው። በዚህ ልክ ከሄድክ ማለት ነው
ጸበል መግባት አለብህ አትበሉኝ ብሏል። እኔ ጤነኛ ነኝ ምንም አልሆንኩም፣ ጸበል ምናምን አትበሉኝ ብሏል እሱ። አይ ቡራ ያሳስባል፣ ያሳስባል። እንደኛ ወንድማችንማ እንደዚህ ስትሆን ዝም ብለን ማየት የለብንም። ትቀልዳለህ እንዴ? አብራህ እየኖረች እንግዲህ በረደኝ ምናምን ካልክ አስብ ነገ ጠዋት ምን እንደምትል ማለት ነው። እና ወንድማችን ሳታመልጠን። ሀይሚ ታምንሃለች በነገራችን ላይ ይሄ ሴት ጋር ምናምን አድሮ ይሆናል ብላ ትጠረጥር ይሆናል ነው ምን ላልከው? አይ አጠረጠርህም፣ እሷ አጠረጠርህም። ሲቀጥል አሁን አንተ የዛን ቀን የት ሄደህ እንዳደርክ እኮ እናውቃለን። ቡራዬ ተው እንጂ ተው 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 ተው። ግን እየበዛብህ ነው፣ በጣም እየበዛ ነው። ጥሩ አይደለም። ቀንስ አድርገውና ፕራንክ ነው ብትላቸው ይሻላል። ምክንያቱም ጥፍ 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 አድርገው ነው እነሱ የሚመጡት። 3 ቀን ሙሉ አስበኸዋል? 3 ቀን ሙሉ እያሰቃየሃቸው ነው ያለኸው። ይበዛብሃል። አንተ ራሱ ቡራ ጥሩ አይደለም፣ ነግሬሃለሁ። ዋ እዋ ማንም አያግዝህም። ለዛውም ለሁለት ነው የሚበቀሉ ማለት ነው። ሀይሚም ቡራም አንድ ላይ ሆነው ነው የሚበቀሉክ። ሀይሚ ቡራ ላለው ሚፍታህ ማለት ነው። ሶሪ እና ውዶቼ ዛሬ ያበደ ነው ያበደ፣ እውነትም አብዷል። በቃ ይዘው እንደ ፍጥፍጥ ሲያደሙት ከሚፍታህ ጋር ተያይዘው አልጋው ላይ ዘጭ ሲሉ ነው እኔ ሳቂ ሁሉ የመጣው። ቁም ነገር ወይ ሚፍታህ ራሱ እኮ መከራውን በላ። የሀይሚ ጩኸት ደግሞ ስትል ወይ እናቴ። ግን እኮ በትግል የሚሆን ነገር የለም ውዶቼ። በትግል ሳይሆን በስምምነት ነው መተኛቱም ማድረጉም ሁሉም ነገር በስምምነት ነው እንጂ በትግል የሚሆን ነገር የለም። አንድ ሰው ታግሏችሁ ካለ ፍቃዳችሁ አደረገ ማለት ይሄ አስገድዶ መድፈር ነው የሚባለው ማለት ነው። እና ሁሉም ነገር የሚሆነው ደስ የሚለው ራሱ ሁለታችሁም ደስተኛ ሆናችሁ ተመካክራችሁ ስታደርጉት ነው። ማደርም ሆነ ማድረግም ሆነ ማለት ነው። ቁም ነገር ይሄ ተገዶ የሚደረግ ነገር ማለት ነው ጥላቻን ነው እንደውም የሚጨምረው። ለዛ ሰው ጥሩ ስሜት እንዳይኖራችሁ እቃ እንድትጠሉት እንድትርቁት ነው የሚያደርገው ይሄ ተገዶ የሚደረግ ነገር ማለት ነው። በትክክለኛው መንገድ አሁን ይሄ ነገር ብናየው ማለት ነው ቡራ የሚያደርገው ነገር ጥሩ አይደለም፣ ጥሩ አይደለም። ከሀይሚ ፍላጎት ውጪ ይሄን ያክል ደረጃ ሄዶ ማስጨነቅ ማሰቃየት እንደሌለበት ገባችሁ አይደለም? ምክንያቱም ሀይሚ የእሱ ናት፣ ስሜቷን መጠበቅ አለበት፣ ፍላጎቷን መጠበቅ አለበት። እና ብቻ በአጠቃላይ ግን በጣም አስተማሪ ነገር እንዳለው እንዳትረሱ እሺ ውዶቼ። በጣም ያስተምረናል ብዙዎቻችንን ማለት ነው። እና በርቱ፣ ቀጥሉበት። ቡራዬ ይመችህ። እኔ በበኩሌ ተመችቶኛል። ምርጥ ስራ ነው እየሰራ ያለከው። ግን ሀይሚዬን አታሰቃያት፣ አታሰቃያት። ተዋት ተዋት። እና ደዛ ልላችኋለሁ ውዶቼ ባሮቼ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ይሄ ወጥ በነገራችን ላይ ዛሬ የሰራሁት ምግብ ነው። አያችሁ ሲያምር